እና እኔም ከዛው አገር ውስጥ በረሃ ውስጥ ነውና እዛው አልድባ እጄ መነኮሱ ያብረንታል የህዝብ ገዳም መሆኑ ቀርቶ መነኮሳት የአበው ቦታ እንዲሆን ነው የምፈልግ አልኳቸው። ይሆናል ለዛ ንዋየ ቅድሳት ጥቂት ለ15 ቤተክርስቲያን ንዋየ ቅድሳት ሰጠን። ለውጥ ሲሆን ብዙ ፈተና ገጠመኝ፣ ግን ምንም አይደለም። ጎንደር ታስር የነበረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምንሰነበታችሁ። ይህ ቤተ ተክሌ ነው። ቤተ ተክሌ በየሳምንቱ ለ3 ቀናት የተለያዩ መርሃ ግብራትን ይዞ ይቀርባል። ዛሬ ልዩ ጉዳይ ይዘን የቀረብ ነው። ልዩ እንግዳችን ክቡር ሊቀ ሊቃውንት አባ ወልደ ማርቆስ ይባላሉ። ቆይታችን ከእሳቸው ጋር ነው የሚሆነው። መርሃ ግብራችን በጸሎት ጀምራለን። በጸሎት የሚያስተምሩ ክቡር ሊቀ ሊቃውንት ናቸው። ወደ እሳቸው ወስዳችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወእትማጸን ክህደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም አሜን። አቤቱ ጌታ ሆይ ስለ ቸርነትህ ስለ ቃል ኪዳን ይቅር በለን። አምላካችን በደላችን ሁሉ ይቅር በለን፣ ኃጢአታችን ሁሉ ይቅር በለን። ቸርነትህ ከእኛ ጋር አይሁን፣ ስራችን ሁሉ አስፈጽምን። ጌታ ሆይ አገራችን ፍጹም ሰላም እንድታደርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ዘለለ ዕለትነ ሀበነ ወጌጋየነ በእንተ ኢታብአነ ወባልሐነ ኩሉ እኩይ ነቢያት መንግሥት ኃይል በሰላም ቅዱስ ገብርኤል መልአኩ ቡርክት አንቲ ተበሲ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ምሕረተ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ በሐልዮ በገቢር በስህተት በድፍረት በተሰራ ኃጢአት ሁሉ የማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን። ይፍቱን፣ እግዚአብሔር ያክብርልን። አሜን። እሺ ክቡር አባታችን በቤተ ተክሌ ሚዲያ ተገኝተው ለማስተማር መላ ዘመኖትን ያገለግሉትን አገልግሎት እና የስራ ሂደት ለእኛ ለማካፈል ስለተገኙልን እጅግ በጣም ከልብ እናመሰግናለን። እኔም አመሰግናለሁ። ሁኔታ ሊቀጠበት መጋቢያ ይላፍ። እኔም በጣም አመሰግናለሁ። እሺ እግዚአብሔር ይስጥልን ክቡር አባታችን። እንግዲህ ያው የምንጀምረው ከእርሶ የህይወት ታሪክ ነው። ክቡር ሊቀ ሊቃውንት አባ ወልደ ማርቆስ ማን ናቸው? ከህፃንነታቸው ጀምሮ አስተዳደጋቸው ምን ይመስላል የሚለውን ነው። እሱን መጀመሪያ ብናደርግ ጥሩ ነው አይደለም? ጥሩ ደስ እንዳለው ሆቴ። አዎ በሱ ከመጀመሪያ ከልጅነት ጀምሮ አስተዳደገውትን እናንሳና ወደፊት እንቀጥላለን። እኔ በማይከል ጎንደር ነው። አሁን ሰሜን ጎንደር ነው የሚባል፣ ግን ማይከላዊ ጎንደር በወገራ ወረዳ በአምባ ጊዮርጊስ በስተምስራቅ በኩል የሚገኘው ታላቅ ገዳም ደብረ ቅዱሳን ሥላሴ ብራታዲዮስ ገዳም ልደቴ መዛው ነው። ተወለድኩም ከዛው ሸማማ ጠቢት የሚባል ቦታ ነው። ሸማማ ጠቢት ይሉታል። የሸማማ ጠቢያ ነበር ይላሉ አባቶቻችን። እና ደስ የሚል ቦታ፣ ጎድጓዳ ቦታ ነው። ብዙ የላም እርባታ፣ የፍየል የበግ እርባታ የሚገኝበት ነው። በዚያ ቦታ ነው የተወለድኩኝ። እና አባቴ ትልቅ ገበሬ ነበሩ፣ በጣም ባለጸጋ። ስለዚህ ስራ ይወዳሉ። እዛ ወደ ትምህርት እንድሄድ የጋበዙ እናቴ ናቸው። እናቴ ወይዘሮ ፀሐይነሽ ወርቄ ይባላሉ። አባቴ ደግሞ ገብረ እግዚአብሔር መኮንን ይባላሉ። እና ትምህርት የጀመርኩ
ከእንታ ገብረ ሚካኤል የሚባሉ በጣም ቅኔ አዋቂ ቅዳሴ መምህር ናቸው የሚኖሩ የነበረ እዛው። አይነ ስውር ናቸው በጣም ግን ብሩህ ናቸው። በጣም መጽሐፍ ሰው ሲያነብ አይሰዱም። ግዕዝ ያውቃሉ፣ በጣም ያውቃሉ። የተማሩ ናቸው በጣም። እሳቸው ያስተማሩት ደግሞ በጣም ጎበዝ ሊቅ ነው የሚሆን እና እሳቸው ነው እናቴ ወስደው እንድማር ያደረጉኝ። አባቴ እምቢ ብለው ነበር፣ ባለጸጋ ናቸው። ሌላ ስራዎች እንድሰራላቸው ይወዱ ነበር። ግን እናቴ ግን በጣም መንፈሳዊት ናቸው። አባ ወንድማገኝ የሚባሉ የበቁ አባት ነበሩ። ጎረንኮ ማርያም ይኖሩ ነበርና እሳቸው አይለዩም ነበር እና ወልድዬ የሚባለው ልጅሽን ትምህርት ቤት ብታገቢው እሱ ያፈራል ብለው ነገሯቸው። ያው መተው ተናገሩ። እዛ ትምህርት ቤት አስገቡኝ። ትምህርት ቤት ከገባው በኋላ የእንታ ገብረ ሚካኤል ያው የሚገባውን ትንሽ ዳዊት ከደገምኩ በኋላ ቅዳሴ አሮና ማርያም ትባላለች ሽንቃሽ። እዚያ የእንታ አባ አረብ የሚባሉ ጥሩ ባይታዊ መናኝ የቅዳሴ መምህር ነበሩ እና እሳቸው ተማርኩኝ። እንደዚያ እያልን ነው እንግዲህ የኖር ነው በእግዚአብሔር ፈቃድ ወደ ምናኔው እስከምንገባ። በስንት ዓመት እድሜዎት ነው ወደ ትምህርት ቤት የገቡ? በ15 ዓመት ይመስላል እንግዲህ በግምት። ይሁን እግዚአብሔር ይስጥልን። ያው እንግዲህ ለማንኛውም ሰው ከልደት ይጀምራልና ወይም ደግሞ በልጅነት ካለው ህይወቱ ስለሚጀምር ያንን ለማንሳት ነው ወደዚህ የገባሁትና በተለይ መነኮስ ይሄ ብዙ አይደለም። በዚህ ዙሪያ ያው የመነነበት ገዳሙ የተማረበት ያደገበት የኖረበት ነው በአብዛኛው ታሪኩና ወደዛ ለመመለስ ሳይሆን የትምህርት ጊዜዎትን በስንት እድሜ እንደጀመሩ አጀማመሮት ምን እንደሚመስል ለማወቅ ፈልጌ ነው ይህንን ያነሳሁትና ከዚህ እድሜ በኋላ ወይም ከ15 ዓመት እድሜ በኋላ ትምህርቱን ከጀመሩ በኋላ ወደ ምንድን ነው ያቀኑት? አዎ ትምህርት ከጀመርኩ በኋላ ቆመ ድጓም ተማርኩኝ። ከዚያ ምናኔ ነው ወደ ምናኔ ነው የጀመርኩኝና ምናኔም ከዛው አገር ውስጥ በረሃ ውስጥ ነው እና እዛው ዋልድባ ሄጄ መነኮስኩ። አብረንታት የመነኮስኩ በ75 ዓመተ ምህረት ነው። ከዛም በኋላም ያው ወደ ደብረ ሊባኖስ መጣሁ። ከደብረ ሊባኖስ አዲስ አበባ ሰዎች ወሰዱኝ። እንግዲህ የዛም በኋላ አንዳንድ ስራዎች መስራት ጀመርኩኝ እና ወደ ኢየሩሳሌም አቶ ታከለ ዳኙ የሚባል በጣም ጥሩ ነፍስ ልጅ ነበሩ። እሳቸው ጋበዙ ኢየሩሳሌም። እነ ወይዘሮ ትበርህ፣ እነ ወይዘሮ ይንሸት፣ ሌሎችም ምዕመናን አብረው ኢየሩሳሌም ሄድን። ኋላ ብፁዕ ቅዱስ አቡነ ተክለ ሃይማኖት አንድ መነኩሴ መናኝ ባይታዊ መጥቷል ሲሏቸው ማን ነው ብለው ሲጠይቁ ወልደ ማርቆስ ይባላል አሏቸው። ኋላ ግን አቶ ክብርዬ ደጀን የሚባል ጥሩ ሰው ነበረ። ወርቅ ቤት ፒያሳ ያላቸው በጣም ጥሩ ክርስቲያን የስላሴ ባለሟል ናቸው። የቅድስት ስላሴ መንበሩን የሚያሰሩትም እሳቸው ናቸው እና እሳቸው ለቅዱስ አባታችን ለብፁዕ ቅዱስ አቡነ ተክለ ሃይማኖት በጣም ቀራቢ ነበሩና ኢየሩሳሌም የሄደ መነኩሴ ማን እንደወሰደው ማን እንደሰደደው ማወቅ ፈልጋለሁ አሉ ብፁዕ ቅዱስ አቡነ ተክለ ሃይማኖት። የኛ አባት ናቸው የወሰደናቸው እኛ ነን። የሄዱ መኞች ወገኖች መንፈሳዊ ልጆቻቸው ጋር ነው። ሲመጡ አገናኘዎታለሁ እና ወደ ጎንደር ነው የመጡ መናኝ ናቸው ብለው ነው እንግዲህ እነሱ ባይታዊ ነው ብለው ነው እና
ሲሏቸው ብፁዕ ቅዱስ አቡነ ተክለ ሃይማኖት ደግ አባት ስለሆኑ ባይታዊ ስለሆኑ እንዲያው ባይታዊ መስያቸው በጣም የበቃ መስሏቸው ብዙ ህዝብ ያውቃል በጣም ጎበዝ አባት ናቸው ሲሏቸው እነሱ ምዕመናኑ እና አቶ ክብርዬ ሲመጣ አገናኙ ያሉ ኋላ ኢየሩሳሌም ደርሼ ስመጣ በጥሩ ሁኔታ ብፁዕ ቅዱስ አቡነ ተክለ ሃይማኖት በደንብ ቁጭ ብለው ጠበቁኝ ፕሮግራም ተይዞልሃል ተብዬ ገባሁኝ አዛ ገባው በኋላ እንዴት ነው ምናን ይህስ የት ነው ምሰር ያለው ሲሉኝ እኔ ብራታሪዎስ ገዳም አልኳቸው ብራ ያው ዝምሎ የእንትን ገዳም የደብር ገዳም ነበረ እና ፊት ግን ጥንት ገዳሙ በጣም ጥሩ ገዳም ነበረ ይባላል የመነኮሳቱ ቦታ ዳጎጆ ይባላል ልዩ ልዩ የመነኮሳት የነበሩበት አባዘኔ ይባላል እንኳን ሌላ እዛ ገዳሙ ኮሶ ሲታያቸው አባዘኔ የሚባል ተራራ ሄደው ኮሶ እንደሚሽሩ ያው እንዳይተረጎማልና ትልቅ ቦታ ነበረ ኋላ ይሄን ነገርኳቸው ለብፁዕ ቅዱስ አቡነ ተክለ ሃይማኖት ዛሬ አሁን እዚህ አዲስ አበባ አስተዳዳሪነት ልስጥህ አሉ አይ አልፈልግም ያልኳቸው ያን ቦታ ቢያቀኑልኝ ቅዱስ አባታችን ያ ቦታ በጣም ታሪክ ያለው ቦታ ነው ቢያቀኑልኝ በጣም ደስ ይለኛል ቢረዱኝ አልኳቸው ምን ልርዳዎት አሉኝ እኔ ያ ቦታ የአንድነት ገዳም ሆኖ መነኮሳያት የህዝብ ገዳም መሆኑ ቀርቶ መነኮሳያት የአበው ቦታ እንዲሆን ነው የምፈልግ አልኳቸው ይሆናል አሉ በጣም አዳፈሩኝ መቼም ብፁዕ ቅዱስ አቡነ ተክለ ሃይማኖት መነኩሴ ሲሏቸው ባይታዊ ከተባለ በጣም ያምኑ ነበር ደግ አባት ነበሩ ቅዱስ አባት እንደሳቸው ነው የሚመስላቸውና እኔም ደግሞ እንዲያው ትንሽ የበቃው መስሏቸው ያ ብቃቱ ያለ መስሏቸው በጣም ከበከቡኝ ደስ አላቸው በጣም እና አሁን ያ ቦታ እንዲገደም ከፈለግ ብዙ ነገር ላረግልህ ፈልጋለሁ አሉኝ አቶ ክብርዬ አቶ ልዑል ሰገድ ይባላሉ እነዚህ ልጆች ናቸው እነሱ አንተ የምትፈልገውን ነገር ጠይቃቸው ይሰጡሃል በጣም ደስ ብላቸዋልና አምነውብሃል አሉኝ እነሱ ለዛ ሲሉኝ እዛም በኋላ በሁለተኛው ቀጠሮ እንዴት ነው የብራታሪዎስ ገዳም ነገር አሉኝ በቃ አይ ቅዱስ አባታችን እንግዲህ ሶን ሰጥቶ ያልና እግዚአብሔር ሶን ስለሰጠኝ ያ ቦታ እንደሚያድግ ራእይ ታይቶ ያላልኳቸው ሳቁ በጣም ደስ አላቸውና ምን ችግር የለም አሉ አሁን መጀመሪያ ወፍጮ ሰጥቻለሁ 300 ብርድ ልብስ 200 ኩንታል ስንዴ 200 ብርድ ልብስ 300 ብርድ ልብስ 200 ኩንታል ስንዴ ሰጥቻለሁ ለጊዜው ወፍጮ ሰጥቻለሁ አሉኝ እጅ ነስቼ ወጣሁኝ ደግሞ እንግዲህ ጠይቀኝ መጥተህ ይሄን አመቻችተህ በደንብ አድርገህ መነኮሳት ሰብስበህ የአንድነት ገዳም አደርግልሃለሁ አሁን ስሙን አልሰጥህም ሰርተህ ስትጀምር ግን ዙረን አሉ አዛም በኋላ ወፍጮ ተሰጠኝ ብዙ ህዝብ አውቅ ነበር በዛን ጊዜ እግዚአብሔር መስገድ እነሱ ተባበሩ ወፍጮ ጭኜ 200 ኩንታል ስንዴ 300 ብርድ ልብስ ያው ለምን ለመናኝ ነው አዛ ያን ጭኜ ሄድኩኝ በቃ እንዴው ምን ዝም ጫማ ኮሳራ የመጣው ሰው እንዲያ በክብር ተሸኘው በቃ አዲስ አበባ ቤተ ክህነት በክብር ሸኘሽ ያን አዲስ እንትን ማን ነው አምባጎርስ የሚባል ከተማ አብረው ይሄዱ ደግሞ ወይዘሮ ወይንሸት ይባላሉ ሌሎችም ሰዎች ወይዘሮ ትበርህ ሌሎች ሰዎችም አሉ አምባጎርስ የሚባል ከተማ አለ እዚያው የላኩኝ ወደ ሀገሩ ወደ ገዳሙ እንግዲህ ዛይ ገጠር ቄስ ያው ደብር ነበር እነሱ ግብጥ ጥሎ ሰው አፋፍ ነው ጥሩ ነው ለመታዘዝ ይመቻል ጥሩ ህዝብ ነው ያለ እዛ እና መጥቶ አባ እንደዚህ ብለው ተሸልመው ተባለ ምን ሀገር ጉድ ሆነ በቃ ዝም ብሎ ወካታ ሆነ ሆታው ምኑ እቃው ሸክሙ ሌላ ነው በድንኳን ልብስ ድንኳን ተይዟል
አልባሳቱ ንዋየ ቅድሳታት ለአድባራቱ ተይዟል። እኔ በአውሮፕላን ሄድኩ። እቃው ተጭኖ አምባ ጊዮርጊስ ወረደልኝ። አንድ ጊዜ ተሸልሜ ድንኳን ተጣለ። ከዛ ከገዳሙ ላይ ከደብሩ ላይ ምኑ እንግዳው ዝግጅቱ ሌላ ነበረ። ያንን በክብር ተቀበልኩ። በኋላ ገዳሙን ሊገድሙልኝ ነው ቅዱስ አባታችን ሶስተኛው ፓትርያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት ሊገድሙልኝ ቃል ገብተዋል። እናንተ እንግዲህ ቃል ግቡ፣ ቤተክርስቲያኑን በጥሩ ሁኔታ እንዲታደስ ፈርሶ እንዲታደስ ሁሉ ነገር እንዲታደስ ትእዛዝ ሰጥተዋል። ወፍጮም ተቀብዬ ይዤው መጥቻለሁ። ወፍጮውን እንኳን ይዞ ነው የገባ ባላገሩ ኋላ በቃ ባላገሩ ያለ የደመቀ በዓል ነበር። ህዝቡ ገረመው። ከዛ ወዲያ ስራ ጀመርነ። ወፍጮ ተከልነ። ንባብ ገድሎች እናነብ ነበር። እዚያ ያሉት አባቶች ከፍ ያሉት ጥሩ አባቶች እና አባ ገብረ ስላሴ የሚባሉ አሁን ወደ 100 ዓመት የሆናቸው ትልልቅ አባቶች አሉ። እንደ ቤተክርስቲያን የሚወዱ የነበሩ ገዳም እነሱን ይየኔ መሰረትኩት። ከዛ እነሱ ገድል ያነባሉ። ይሄ ቆለኛ ወረታሽ ያለው መቼም ስም ሲወጣ ጥሩ ነው። ንዋየ ቅድሳት ይሰጣሉ፣ አልባሳት ይሰጣሉ ሲባል ሰማ። አንዳንድ ቦታዎች ሰጥቼ ነበረ። ምዕመናኑ የዛን ጊዜ ይሰጠኛል። እንዲያው ሳዘው ሁሉ ንዋየ ቅድሳት አንዱ የሶስት ቤተክርስቲያን አንዱ የሁለት ቤተክርስቲያን ይገዛል ነበር። ያነ ተጭኖ ሄዷል። አዛ አረ አባ ወልደ ማርቆስማ ፓትርያርኩ ተሸልሞ ንዋየ ቅድሳት ሁላ ይዞ መጡ ሲባል አንደኛ ቆላው በገላ ኪንፋዝ ያውቁታል። ይኔታ ኪንፋዝ በገላ ይባላል። በለሳ ኪንፋዝ በለሳ ይባላል። እሱ እንዳለ አድባራቱ መጣ። ለዛ ንዋየ ቅድሳት ጥቂት ለ15 ቤተክርስቲያን ንዋየ ቅድሳት ሰጠን። እነሱ ደግሞ ጤፉን ተሸክመው ጤፉን በአህያ እየጫኑ ማሽላው ምኑ ጎተራው ይሰራል። ልዩ ዝግጅት ሆነ። በቃ ገዳሙ ባንደዚው ጥብቅም አለ። በቃ አዛም በኋላ ያን ሰርቼ በደንብ አዘጋጅቼ ረዶች ሁሉ መጡ። ባንደዚው እንዲያው እየመጣ መጥቶ ዛ ገዳም ይገባል። ማይበረ ሰላም መሰረትነ። ቆርቆሮ ወደ 500 ቆርቆሮ አዲስ አበባ ጭኜ ነበረ። ያ ሁላ ተሰራ። ከዛም በኋላ መጥቼ እናቶ ክብርዬን ይዤ አሁንም ለክብርዬ ደጀኔን ይዤ ደግሞ አሁን ከቅዱስ ፓትርያርኩ ገባሁ። ቅዱስ ፓትርያርኩም እንኳን ደህና መጣህ ብለው ተቀበሉኝ። ከዛም በኋላ የሰራሁትን ስራውን ነገርኳቸው። እዚህ ደርሷል ቅዱስነቶ፣ በሶ በረከት ረድኤት። ቆርቆሮም ወደ 500 ቆርቆሮ ተሰርቶ ማይበረ ሰላም የእንግዳ ማረፊያ የመነኮሳቱን ቤት ለብቻ ሆኖ ተሰርቷል። ሁሉ ነገር ተጠናቋል። ወፍጮም ተተክሎ እየሰራ ነው አልኳቸው። ይሄ ነው የሚፈልገው አሉ። ይሄ ነው እንዲህ ያለ ሰው ነው የሚፈልገው አሉ። እንዲህ ሰው በቃ ደስ አላቸው። አዎ በሉ አሁን ማን ነው ጻድቁ? ቤተክርስቲያኑ ማን ነው? ታቦቱ ማን ነው አሉ። ታቦቱ ታዲዮስ ናቸው። ግን ጻድቅ ናቸው አሬው አሉ። አይ ጻድቅ ናቸው አልኳቸው። ጻድቅ ናቸው? አዎ። ገድላቸው አለ? አዎ። ከዋልድባ እየመጥቼ ነበር። ደግሞ ገድላቸውን ከዋልድባ እየመጥቼ ነበረ አጽፌዋለሁ ገድላቸው። እና አሁን መቼ ነው በዓሉ አሉ። በዓሉ በጣም አስቸጋሪ ነው። ቅዱስ አባታችን ብፁዕ ቅዱስ አባታችን በጥቅምት 29 ነው የሚከብር በዓሉ። እህል አልደረሰም። አሁን መቼ ቢሆን ይሻልሃል? መቼ ላርግልሃል? ጥር ስላሴ ቢሆን ጥሩ ጊዜ ነው። የዛን ጊዜ ጥር 7 ቢሆን ታቦቱ ተጨምሮልኝ ፈቃዶ ቅዱስ ፈቃዶ ከሆነልኝ ቅዱስነቱ መልካም ፈቃዶ ከሆነልኝ ስላሴ ታቦት ተጨምሮ በስላሴ ስም ቢሰየም ቦታው በጣም ጥሩ ይሆናል። መልካም አዘዙ። ማናቸው? አቡነ ይስሐቅ ይባሉ ነበር። አባማን ይባሉ ነበር የዛን ጊዜ። እሳቸው መጋቤ ካህናት ናቸው። ብፁዕ አባታችን አቡነ ማናቸው? የጎንደሩ ጳጳስ የነበሩ አባቴ ሰላማ ናቸው አይደለም?
አቡነ ያረፉት አባቴ በጣም ጥሩ አባት የነበሩ ያ ጎንደሩ እሳቸው ዋና ጸሐፊ ነበሩ። ብፁዕ አቡነ ታዲዮስ ናቸው አንደኛው። አይደለም አሁን እንጂ ወደ አሁን ቅርብ ያረፉ አባታችን አቡነ ኤልሳ ናቸው። ኤልሳ አቡነ ኤልሳ ብፁዕ አቡነ ኤልሳ የሲኖዶሱ ጸሐፊ ነበሩ። በጣም አባቴ ናቸው። በጣም አባቴ። አሁን ታዲዮስ እኮ አይለዩም ነበር። ማን ነው እሳቸው የተቀበሩ የሀገራቸው ቦታ ገላውዲዮስ፣ የገላውዲዮስ አባት እና በጣም ይወዱት ነበር ታዲዮስን እና እሳቸው ዋና ጸሐፊ ነበሩ፣ የሲኖዶስ ዋና ጸሐፊ። በሉ እንግዲህ አሁን ብፁዕ አቡነ ኤልሳን መጋቤ ካህናቱን አባማን እነሱን ጠሩና አሁን ይሄ ሰውዬ ይኸው ገዳም መስርቷል። ከሰደድኩት መንፈቅ ይኸው 6 ወር ነው። አሁን ወፍጮ ተክሎ አዘጋጅቶ የወንድ የሴት ገዳም አድርጎ ወደ 500 ቆርቆሮ ሰርቶ መጣ። አሁን ግን ስም ነው እንሰይመው ገዳሙ ደብረ ቅዱሳን ስላሴ ብራታዲዮስ ገዳም ይሆንልህ አሉ። የሰየሙት እሳቸው ነው። ደብረ ቅዱሳን ስላሴ ብራታዲዮስ ገዳም ታዲዮስንም ተካዩን ሳይለቅ ጻድቁን ሳይለቅ ግን ደብረ ቅዱሳን ስላሴ ብራታዲዮስ ገዳም የቅዱሳን ቦታ ነው። ቦታው ብያቸዋለሁ። ስለ ቅዱሳን ብዙ አጫውተው ያልን ነግሬያቸዋለሁ። አምነውበታል። ቦታው በጣም ሙሉ በሙሉ ያ ሆነልኝ። እዛ ቅድስት ማርያም ተቀጠረ። በዓሉ እኔን ቁምስና ሰጥተው እሳቸው የደብረ ቅዱሳን ስላሴ ብራታዲዮስ ገዳም አበምኔት ብለው ሹመው ቦታውም እንዲውሮ እንዲሰየም ብለው ታቦት ደግሞ የስላሴ ታቦት ሰጥተው ሰደዱ። አሁን ነገሩ ያማረ ሄደ። በጣም ያምር ነበር። ሀብቱ ሌላ ነው። እኔም አሁንም በዚህ በአዲስ አበባ ህዝበ ክርስቲያኑ በሙሉ የኔ ነፍስ ልጅ ነው። ንዋየ ቅዱሳቱን ወስዳለሁ በአውሮፕላን ጭኜ የቆላው የደጋው ያኔ የቆላው በሙሉ ማሽላውን ስንዴውን የደጋው ስንዴውን ምስሩን የቆላው ደግሞ ማሽላውን ጤፉን ያመጣ ዝም ብሎ ሸርፋ ይበጃል። ሸርፋ ይባጃል ነበር። ሸርፋዬ መንደር ላይ የሚሰራ በእንትን በወይራ በማገር በጨንገር ያ ይሰራል። በትልቅ ሸርፋ ምንም አትገጠገጥ ነው። በቃ ሸርፋ ብቻ ሆነ። እኔ አልባሳት ወስዳለሁ። ምዕመናኑ ካህናቱ ደግሞ በቆላው ጭኖ ይመጣል። ስንዴውን ማሽላውን በቆሎውን ምኑን እዛ ወዲያ የእንግዳ ቦታ ሆነ። በጣም ታወቀ። ደስ ይላል። ብዙ ህዝብ ይጠመቃል። ደግሞ የንታ መንክር አራት አይናው ሊቅ በጣም አባት የነበሩ የንታ መጋቢያ በላይ መርሻ ደግሞ መጋቢያ ሊቃ ይላፍ እሳቸው ወዳጄ በጣም መርቀውኛል እሳቸው እና የንታ ሊቃውንት መንክር የኔታ አልኳቸው። አቤት ዜና ስላሴ ባከወተ ባገሮታ አስመጡልኝ። ያው ሰዎች ረጅም ነው ስላቸው እኔ አጽፍልዎታለሁ እኔ አሁን አመጣልዎታለሁ። እሳቸው አስመጡልኝ። ዜና ስላሴ ያስገባው ለቦታው። ያ ዜና ስላሴ ይነበባል። ሰው እንዲያው ዝም ብሎ ይድናል። ዝም ብሎ ጊደሩን ያስገባል፣ ወይፈኑን ያስገባል። በጉ አንድ ጊዜ 30 በግ 30 ግልገል ተወልዶ አደረ። በጣም ልዩ ሆነ ቦታው። እግዚአብሔር ፈቅዶ የኒ ቅዱስ አባት በረከት እንዲያው አብሮ ሄደ እና እንደዚያው ነን እንሰራ ነበረ። እዛም በኋላ ያው ገዳሙን በአንድነት ጸንቶ ጥሩ ስራ እየሰራን በጣም ወፍጮ ይፈጫል። ልዩ ገቢ አለን። በጣም ጥሩ ነበርና መነኮሳቱም እየመጡ ይገባሉ። ወንዱም ሴትም ጥሩ አድርገን ትልልቅ አባቶች ነው የምናስገባ። ሴቶች እናቶች መናኖች ትልልቅ ሰዎች ናቸው። ወንዶቹም ደግሞ እንዲረዶች ይሆናሉ ይገባሉ። ጥሩ ነው የሚሰራ የነበር። ከዛ ወዲያ ለውጥ ሆነ። ለውጥ ሲሆን ብዙ ፈተና ገጠመኝ። ግን ምንም አይደለም። ጎንደር ታስር የነበረ 400 ቆርቆሮ ጭነሃል ተብዬ ወደ ገዳሙ ሌላ ደግሞ እዛው ገዳሙ አንድ ጸሐፊ ነበረኝ። እሱ ደግሞ ካደና
እንዲያው ኢህአዴግ ይሾማል ብሎ እሱ መጥቶ ደግሞ የዛ አንድ ቋንቋ ተናጋሪ ነበር የዚህ እንትን የትግራይ የሆነ ልጅ እሱንም እንትን ብሎ እሱ መጥቶ ተናገረ ለሻቢያ በጣም ጎንደር ያዙኝ ምንም ግን አልሆንኩም ጎንደር ህዝብ ስለሚያውቀኝ የጎንደር ህዝብ በሙሉ ትግሬው በሙሉ የትግራይ ህዝብ በሙሉ የጎንደር ነዋሪ በሙሉ የኔ ልጅ ነው አቶ ፈንታ ገብረ ኪዳን እነ አቶ ሀጎስ ገብረ ኪዳን ገብረ እዚህ ምን ብዙ አንቱ የተባለው የቀበሌ 4 ሰው በሙሉ የኔ ልጅ ነው ዳ ተያዙ አባ ወልደ ማርቆስ ሲባል በሙሉ መጥቶ በቃ ያለበትን ከበቡ በቃ አቶ ፈንታ ገብረ ኪዳን የሚባሉ በጣም ጥሩ ልጅ ነበሩ እናንተ መኖር ፈልጋችኋል መልመድ ፈልጋችኋል አባ ወልደ ማርቆስ እኮ ንስሐ ያስገቡን አባታችን የሚመክሩን ንስሐ ወደ ንስሐ ይመለሱን ለስጋው ደግሞ ያበቁና አባት ናቸው እኮ ደርግን ያውቁን ደርግን ያወግዛሉ እንዲያው እነሱ ግን የከሰሱ ዳባት ደርግ ነበረ ወፍጮ ደርግ ሰጥቶታል 30 ክላሽ 2 መትረየስ ከገዳሙ አለ በደብቋል ከዋሻው ብለው ነው የከሰሱ ውሸት መቼም ውሸት ከሆነ እግዚአብሔር መቼም ውሸት አይወድም እግዚአብሔር ለኔ ውሸት መሆኑ ዳባት ቢሮ ነበረው ብለው ሲለከሱ ባዶ አሁን እነሱ ተሰራጩ በቃ ወገራም በሙሉ ሲዳውሩ ሲሉ እውነት መስሏቸው አረ ዳባት ሲሄዱ እኛ ሳቸውን ባሻጋሪ እናውቃቸዋለን ያስተምራሉ ደርግንም ያወግዛሉ እንኳንስ ደግሞ ደርግ ሊሆኑ ባላገሩም ላሲ ይሄን ግን 13 ጠበንጃ የገዳሙ ነበር ተመዝግቧል ጓንዴ ምናምንቴ አይፈራም ክላሽ ማለት እሱ ተመዝግቦ ተረክበውታል ሌላ አናውቅም ይሄው የጠላት ወሬ ነው ይባላል አዛራይ ጎንደር ያው አላሰሩኝም በቁም ስራ አርገው ነው እንቀርብ የነበረ ዛም በኋላ ሰለቻቸው ሰድ ባዶ ወረገቲው ሰድ ባዶ ተተነውታል ምንድነው የምትተው ስሜን አጥፍታችኋል እንዴ ከሳሽን በደም አታስሩትም ወይ እናንተ ነገር የሚሰራ ብቻ ነው የምትሰሙ እሺ ዝሙረ ያለ ምንም ያለ ጥፋት የከሰሰውን ሰው ዝምላችሁ ትለቁታላችሁ እናንተ ይሄ ወነማ ምን ፍሬ ያለው አልኩኝ ሰዎቹ ታደኑ ታጡ የሌባ ነገር ሮጠ አዛም በኋላ ዛሬ አስታ እኛ አሁን በቃ እኔ ወደ አዲስ አበባ ሄዳለሁ ደብዳቤ ስጡ ይለፍስጡ አሁንም ደግሞ አንዱ በነገረ ሰዲ ደግሞ አሁን ያሳስራል ስል አዋዛ የነበሩ ነው ወይዘሮ ይዛብነሽ አመዲ ትልቅ ሰዎች ነበሩ ነፍስ ልጆች እነሱ ገብተው እንዴ ለምንድን ወረቀት ስጧቸው ወደ ገዳማቸው ይመለሱ አልመለስም አልኩኝ አልመለስም የማንም መጫወቻ ነው መመለሰው ነገር እየሰራ ነገር እየሰማችሁ ያረባባ ነገር እየሰማችሁ አይደለም ይዋውን አባጎር ብስታስር የነበረ ግን ምንም ጠይቀው ፈቱ አሁን እዚህ ጎንደር ስመጣ ደግሞ ያረባባው ዳባት ባለስልጣን ነበር ደርግ ነበር ብሎ ሲላችሁ እንደ እውነት አርጋችሁ ከሰሳችሁ ዜሮ ሆነ እንጂ ግን ነገር ምትሰሩ የምትፈልጉ ለምንድነው ነገር ምትሰሙ ሌባውን ላይ እየሰማችሁ ሀገር ልታጠፉ ነው የመጣችሁ አልኩኝ አዛሪያ በላይ ሆንኩኝ ነገሩ ሲከሽ ነገር ፊት ዝም አልኩኝ በደንብ አጣሩ አንዱ ሻቢያ አምጥቶ ሽጉጥ እንትን ደገነብኝ እዚህ አጀሮዬ ላይ ምን ያለው ሰው ልገለው ነው እንዴ ምትገለው አታላፍኝ እዚህ ደገነብኝና አንተ ደርግነህ አለ እኔ ያው የምትገለው አታል እንዴ አልኩት አንተ እንዲያውም ደስ በተገላገልኩት ነበር እኔማ ብስበው ግን ውሸት አምነህ አንተ አሁን ይሄን ውሸታም ተማሪ ሰምተህ የኔ እኮ ተቀላቢ ነበር ያን እኮ አይነኩል ይባላል ተቀላቢ ነው እዛ ብርድ ልብስ ማለብሰው ከገዳሙ ነው እንደገና አንድ ሌባ ተከትሎ ነው እዛ ጻፊ የነበረ ክነቱን ሊቀመንበር አደረጉት እነሱ የህዝብ ሊቀመንበር በቃ ውሸታም መቼም እየቀደም ነው የሚቀድ እሱ ነው ነገረ ሰሪ አምጥቶ በትግርኛ አነጋገረና በቋንቋ በሻባዎችን እንዲያርጎ ሽጉጥ ደገነ አራዋልኝ አራድ ፈራ ምን ይባካንተ ስለ እግዚአብሔር ብለህ ሽጉጡን ለሌላ ብታወልለው ይሻላል እኔ መች ከጥፊና ከምን መች ዘላለሁና አንተ ሽጉጥ ጀሮዬ ላይ አንድ መለክስ የምታረግ እኔ እኮ ምንድን አረተባል ደርግነ እኔ ያው ጠላት የማይመሰክሩ እኔ ደርግ ሳወግዝ ነው ያሳለፍኩት እኔ
ደርግ ስንት ጊዜ እንዳሰረኝ ታውቃላችሁ? ምን አይነት ሰዎች ናቸው? ውሸታም የምትሰሙ አልኩ። አይ ለሁሉም ትጠይቃለህ ተባልኩ። ምንም ችግር የለም የራስህ የህዝብ አለፍ ይሉን ነበር። የዛን ጊዜ የህዝብ መሪ ይሉት ነበረ የነሱን እንትን እና የህዝብ ገንታ ምን ይሉት ነበር። እና እሱ አየና ይቆዩ አለ። ከዛም በኋላ ነገሩ እየሸከፈ ወደ ጎንደር በሙሉማ ቢጠይቁ አድባራቱን በሙሉ ጠይቀዋል። ኧረ እሳቸው ንዋየ ቅድሳት የሰጡን አባታችን አይደሉም ወይ እንዴ? የምናውቃቸው አባታችን ለምንድን ነው እናንተ ምን ብላችሁ ነው ብሏቸው፣ አሁን ዳባት አምባ ጊዮርጊስ በረሃውላ ወደ ብራ ወደ ገዳሙ ሲጠይቅ ባሉ ምንም ነገር አጣነ። እኛ ምርምረናል፣ እኛ ኢንፎርሜሽን እንደሰራነ እንደሰማነ በሙሉ ዳባት የለ፣ አምባ ጊዮርጊስ ገደብዬ የለ፣ ታዲዮስ አካባቢ ገዳሙ አካባቢ የለ፣ ሁሉን ባዶ ነው። ምንም ስለሳቸው ደግ ነው የሚወራ። ታዲያ ምንድነው እዚህ ምንድን ልታረግ ነው ያቆምከኝ? እዚህ አምጥተህ ያቆምከኝ ምንድነው? ለምን ማሰደኝ ነው? ይሄዳል አልሄድም አልኩ። የት ነው የምሄደው? ደግሞ አንዱ ቱሪስት የያዘ ሸምበቆት ላይ እንዴ ወደ ታዲዮስ ማለድም። የዛን ጊዜ መከራ ነበር። በነገረ ሰው ይታሰራል ይሞታል። የት ነው የምትሄዱ? አዲስ አበባ። አዲስ አበባ ሰድ ደግሞ ወረቀት አልባ አልሄድም አልኩ። ይሄን ለሚመለከተው ሁሉ ብለህ በደንብ አድርገህ ጽፈህ ስጠኝ አልኩ። እሺ ይሻለና ቆንጆ አጻፈልኝ ለሚመለከተው ሁሉ። ጓዶች በሙሉ የነሱን እንትን አወሳና እኒህ አባ ወልደ ማርቆስ መምህር ወልደ ማርቆስ ብራ ታዲዮስ ገዳም ያቀኑ ትልቅ አባት ናቸውና አንዳንድ ኢንፎርሜሽን ሰምተን በእርግጥ ይዘናቸው ነበር፣ ግን አንድም ነገር የለባቸው። የሚመለከተው ሁሉ ማንም የኛ አካል በሙሉ እኒህን አባት ባክብሮት እንድተዋቸው ብሎ ጻፈልኝ። ከዛም በኋላ አንድ አዳነ የሚባል ነፍስ ልጅ ነበር የአውራ ጎዳና ስራ አስኪያጅ። ከዚህ ያሉት አዲስ አበባ ያሉት ነው ወይዘሮ ይንሸት ትኬት ላኩልኝ። አዲስ አበባ ገባሁ። አንዲት ቀሚስ ነገር ምንም አልያዝኩም። እኔ አንዲት ነገር አልያዝኩም። ከታዲዮስ ልብሴ ወላ ቀይ ወላ ቀራ፣ መጽሐፌ ብቻ ናት ይያ። ከዛ ተሰደድኩ። አቡነ ያዕቆብ የሚባሉ ሊቀ ጳጳስ ነበሩ፣ በብፁዕ ቅዱስ አቡነ መርቆሬዎስ የተተኩ ኤርትራዊ። ያውቋቸዋል? አይ አልደረስኩባቸውም። እሳቸው ብፁዕ አመጣጤን እኮ ነው ወደ አዲስ አበባ አንድያዬን አመጣጤን ነው የምነግርዎት። እሳቸው ብፁዕ ቅዱስ አቡነ ጳውሎስ አዲስ ዓለሞች አለቃ አተው የቅኔው መምህር ማናቸው እንታ ወደ አሁኑ ጊዜ ነው ያረፉ። እሳቸው ጋር ተስማሙ። ንቡረድ ክፍለ ዮሐንስ ንቡረድ ክፍሉ የቅኔው መምህር የቅኔው ልጅ እና እሳቸው እነዚህ አልተስማሙ ነበር አዲስ ዓለሞች ጋራ። ለውጥ ሲሆን እንዲያው አባረሯቸው። ብዙ ችግር ፈተና ደረሰባቸው እና ባዶ ቦታ ነበርሽ አዲስ ዓለም ባዶ ቦታ ሆና ሁሉቹ ሊቃውንቶቹ የዛን ጊዜ ነበሩ መተው ብፁዕ ቅዱስ አቡነ ጳውሎስን እባክዎት ብፁዕ ቅዱስ አቡነ ጳውሎስ አባታችን እባክዎት ለነፍስ አባት ይድረስልን፣ አርሶ የሚያበላን ሞትነ፣ እኛ ማህሌት ነው የምንቆም፣ ምን የለን ሞት ነው ቦታው የሚለማ ቦታ ነው። አባት ካገኘን እንዲያ አርሶ የሚያበላ እኛን የሚከበክብ አባት እባክዎት ፈልጉ። እስቲ ቆዩ እንግዲህ ይፈልጋለሁ ሲሉ ማን አብረው ነበሩ? ብፁዕ አቡነ ያዕቆብ የጎንደሩ አንድ ብፁዕ አቡነ ያዕቆብ እባክዎት አንድ መናኝ ባይታው ይፈልጉልኝ ሲሏቸው እሳቸው ደግሞ አይ ቅዱስ አባታችን ከመጣልዎት አንድ ወልደ ማርቆስ አባ ወልደ ማርቆስ የሚባሉ ብፁዕ ቅዱስ አቡነ ተክለ ሃይማኖት የሾማቸው ታዲዮስ ላይ ጥሩ ገዳም እየለሙ ለኛ ሁላውን ልብስ አልባሳት ይሰጡና ብርድ ልብስ ዘይቱ ምን ማይጫ ነገር የለም በሳቸው እርዳታ እና ጥሩ አባት ናቸው። በጣም የልማት አባት ናቸው። እሳቸውን ካገኘው እስቲ ይፈልጋለሁ ነው። ኋላ እኔ ደግሞ እንደተጣላሁ እዛ ያውቃሉ እሳቸው። አዲስ አበባ ድሪሽ የፈለጉና ደወሉልኝ አቡነ ያዕቆብ። እዛ ተጠርቼ ሄድኩኝ። ገና ሲያገናኙኝ ብፁዕ ቅዱስ አቡነ ጳውሎስ ዛሬ ነው ንውረድ ያገኘዋል። ዝም ብለው ዛሬ ነው ንውረድ ያገኘው ነው። በቃ ንውረድ ተገኘ ዛሬ አሉ። ቅዱስ አባታችን ምን እኔ ንውረድ አልሆንም አልኩኝ። እኔ አልሆንም ንውረድ የተማረ ሰው ነው መሆን ያለበት አልኳቸው። ራሴን ዝቅ አደረኩኝ። ትህትናቸው ይውላችሁ
በቃ ይሄ ነው ውረድ ማለት ይሄ ነው አሉ። እዛ በእንትን ላይ ወዲያውን አጻፉ እንጂ ወዲያው በቃ ውረድ ሁናል ይጻፍ ደብዳቤ ይጻፍ ተባለ። አባ ገብረ ማርያም አጽብሃ የሚባሉ ስራ አስኪያጅ ነበሩ። ጥሩ አባት በዚህ በአዲስ አበባ ስራ አስኪያጅ ነበሩ። በየአድባራቱ በኦራኤል በግቢ ገብርኤል ስላሴ ብዙ ሰርተዋል። እሳቸው ታዘዙልኝ። ብፁዕ አቡነ ተክለ ሃይማኖት ደግሞ የአምቦ ሀገረ ስብከት ሊቀ ጳጳስ ነበሩ። ኢየሩሳሌም ሄደው ነው ያረፉ። አውቋቸው እንደሆነ እዛ ወደ 20 መኪና ወይ አዲስ ዓለም ገባሁ እንደወጣ አዲስ ዓለም ሰድ ምን የለ ዶሮ ያዱት የለ ምን የለ ባዶ ቤተክርስቲያን ነው። እንደምንም ባዶ እንደባዶ ቤተክርስቲያን ቄሶቹ ዝም ብለው ማህሌት ይወዳሉ፣ ይቀድሳሉ። ሊቃውንቶቹ ማህሌት ይቆማሉ። ድጓ ሁሉ አይታጎልም። ዳዊት ሁሉን ነገር ይቆማሉ። ቅዳሴ ይቀደሳል። ሁልጊዜ ያችን መከለፍት በልተው መለያየት ነው። ደግሞ ምን እርሻ የላቸው ምን የላቸው ሊቃውንቶቹ እዛ በረሃብ ተኮኙ። ምን አሁን ይህ ቦታ እንዴት ነው የማደርገው? አሁን ይህ ባዶ ቦታ ተረክቤ ምንድን ነው የምሰራው ብዬ ሳስብ አቶ ዘውዴ ደርብነህ ይባሉ ነበር። በጣም ጥሩ ሰው ናቸው። ለቦታው በጣም ተቆርቋሪ ናቸው፣ ተወላጅ ናቸው። በጣም ደጋፊ ነበሩ። እንዲያው ለቤተ ክርስቲያኑ ጎበዝ እና እርሻ ብናርስሳ አልኳቸው። ሁኖ ነው እንዴት ላሳየዎት እንግዲህ ባዶ ቦታ አሉኝ። ወሰዱኝና ታች ወደ ታች ሲያይ ይሄ የማርያም ሰፈር ነው የሚባል ቦታው ግን የማርያም እመቤታችን ሞፈር መቆረጫ ነበር ያሉ። ይሄ የእመቤታችን የድንግል ማርያም ሞፈር መቆረጫ ነበር በምኒልክ ጊዜ። ይሄ ቦታውን ይሄው ዝም ብሎ ወርቆ ነው ያለው። ደርግ ተጫወተበት። አሁን ቀረ ዝም ብሎ ሰርዶ ለብሷል። እና ዛሬ መዘጋጃ ቤት ልውሰድዎታ አሉ። መዘጋጃ ቤት ልውሰድዎትና እዛ ወዲያ ደግሞ እሷ ታውቃለሽ አሉ። እንዴ ደግ ነበሩ። በጣም ይገርሞታል። እሳቸው ደጅ ሄደው ወስደው መዘጋጃ ቤቱን ሰውዬ ሲያገናኙ እሱ ደግሞ ብድግ ቁጭ በጥሩ ሁኔታ ተቀበለ። አሁን እዛ እንግዲህ ንውረድ የሚሄዱት ዝም ብሎ ይሰገድላቸዋል። እንኳን እርሻ ሊያርሱ አላ እርሻ አርሳለሁ የሚል ንውረድ መጣ። እንዲያሉ እኔ እሰጣለሁ መሬቱን አለ። አስረከቡት። 40 ጥንድ በሬ የገጠሩን ሰው ቄሶቹን እየጻፉ ደብዳቤ የገጠሩ ወረሞ ድንበሻ አካባቢ የዚህ የእመቤታችን አካባቢ የአዲስ ዓለም ማርያምን ሲወዳት ድንግል ማርያምን እንዲያው ነፍሱ ነው የሚወጣ። በቃ ንውረዱ አዘዙ ሲባል እንዲያው እንደዚህ ቄሶቹን እልካለሁ በንብስ ልጆቻቸው 40 ጥንድ በሬ። እኔ ደግሞ የከተማውን ሰው እያስተባበሩ ጠላውን፣ እንጀራውን፣ ጠጁን ያለውን ይዛችሁ ነው ስል እንዲያ ተጠመደ። ይሄን ሰሙ ብፁዕ ቅዱስ አቡነ ተክለ አባ ማነው ጳውሎስ ደስ አላቸው። ልኡካን ይሰዳሉ እየመጡ እነ ምናሴ የሚባሉ እንታ ምናሴ ያውቋቸው እንደሆነ ሌሎችም እነሱ ተወክለው እየመጡ እርሻውን ያዩዋሉ። ደስ አላቸው ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰኝ። በእውነቱ ደስ አላቸው። ስንመጣ ዘበኛ እንዳትከለክሉት ይላሉ። በቃ እንዳይርብ አይርበኝ ምን ልጅ ሞልቶኝ ለአዲስ አበባ ችግር መቻለሁ ስላቸው አይ አንተም ገደለህ ይላሉ። አዛም በኋላ ያንን ጤፍ ዘራ ነው ሰርገኛ ጤፍ ማለት ቀይና ነጭ ነው። ያውቁታል። እየሰሙ ነው? አዎ እየሰማሁት ነው። እና ሰርገኛ ጤፍ ዘራ ነው። የዛን ጊዜ አቶ አይመተ ይባሉ ነበር የእርሻ ኃላፊ ያረኳቸው። ብዙ ሰበካ ጉባኤ አባላት እናቶ ቢልቢሳ የሚባሉ ነበሩ። ምክትል ሊቀመንበር እናቶ ለማ ይባላሉ። እነሱን ሁሉ አስተናበርኩና የእርሻ ኃላፊ ስራ አስኪያጅ ያረኳቸው። እኛ ሰውዬ አቶ አይመት ሳይለድ እንግዲህ ይባላሉ። ጎበዝ የተማሩ ናቸው። ያንን ጤፍማ ሰርገኛ ጤፍ የዘራ ነው ጊዜ ተቆላልፎ ወደቀ። ያን እየሄደ ሊፖቲ ለፓትርያርኩ ይደርሳል። ፓትርያርኩም ደስ አላቸው። ጤፎ ምን ደረሰ ይላሉ። አሁን ሊታጨድ ነው አልኳቸው። በልመጣለሁ አሉ። እመጣለሁ 5 ራሴን ነው እመጣለሁ። እሺ
እኔ ደግሞ ገበሬ ማህበሩን አዘዝኩና ገበሬ ማህበሩን በሙሉ ቄሶቹን ንሳ ልጆቻቸውን እንዲያዛርኩና በሙሉ ገበሬውን አሰለፍኩት ባቄዳ። ልክ 5 ሰዓት ላይ እሳቸው በአምስት መኪና ሆኖ ኧረ ብዙ ነው ሰው ለብፁዕ አቡነ ገብርኤል፣ ብፁዕ አቡነ ገሪማ፣ ብፁዕ አባቶች መጡ። ሲያዩ በቃ እየታጨደ በቃ እንትን ማነው ይሄ በእጅ ምትያስ እንትን አለሽ እቺ ድምፅ ማጉያ በእሷ ይቀሰቅሳሉ። ምኑ ደስ አላቸው። ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ገሪማ እንጨት እንዴ እጃቸውን ይኸው ገብተው ያወልት። አዎ ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ገሪማ ማጨድ አለብን። እሳቸው አጨዳ ገቡ። ይኸው ይታያል እንትኑ ላይ እና አጨዳ ገቡ። በቃ አጨዱ። ሲያጭዱ በቃ ልዩነት አላቸው በጣም። ትንሽ እጃቸውን ሸንከፍ አረጉ። ፋራይተው ቅዱስ አባታችን ቅዱስ አባታችን አልኳቸው። ኧረ ለመሆኑ እስቲ ያፈን ውረዱን እስቲ የዚህ ሹማምንቶቹን ጥሯቸው አሉ። ወደ ኋላ ሆኑና ወንበር ተደረገላቸው። ለመሆኑ የዚህ አባት እኮ ብራታ ዲስ ይባል በጣም የለማ ገዳም እኮ ነው ያመጣሁት ይሄን ሰውዬ ጥሏችሁ እንዳይሄድ ደሞዙ ስንት ነው አሉ። 300 ብር ነው። ኧረ የለውም ዝም ብሎ ነው። ለኛ 15 አድርገውላን መጡ። ይኸው አሁን እሳቸው ደግሞ 300 ብር ምን እንግዲህ አይወዳሉ ምን መር የላቸውም አሉ። በሉ ለእናንተ ስል እኒህ ሰውዬ እንዳይሄዱባቸው 500 ብር ሀገረ ስብከት አዲስ አበባ ሀገረ ስብከት ሰጥቻቸዋለሁ አሉ። 800 ብር ሆነልኝ። 800 ብር የዛን ጊዜ ማን በልቶት? እኛ ስንዴ ሞልቷል፣ ስንዴ ሞልቷል። ያ ስንዴ ለብቻ አለን እኮ። ጤፉ ሲወቃ ምን ሆነ 90 ኩንታል። ቅዱስ አባታችን ደስ አላቸውና ምን ልስጥ መኪና ምን አይነት ነው የምሰጠው? እና ብፁዕ አቡነ ባስልዮስ ምክትል የነበሩት እሳቸው አንድ መኪና ይዙ ነው ቤትና እኔ ይሄን አልፈልግም አልኳቸው። ፒካፕ ነው የሰራተኞችን የእርሻ እንዳርስ ነው። ይኸው ጎበዙ ብፁዕ አቡነ ጢሞቴዎስ ልማት መምሪያ ብፁዕ አቡነ ጢሞቴዎስ በአስቸኳይ ለአዲስ ዓለም የምሰጣት ፒካፕ መኪና አዲስ መኪና ፈልጉልኝ አሉ። ከዛ አዲስ ዓለም እንደሆኑ እኮ ነው። እሺ ፈልጋለሁ ቅዱስ አባታችን አሉ። የዛን ጊዜ ትእዛዛቸው ይከበራል በጣም። አቡነ ጢሞቴዎስ ደግሞ ጎበዝ ናቸው። ላቸው ሲመጣ ነው እንጂ ለደህና ነገር ይወዳሉ። በልተሎናና መተህ ተረክበህ እንድትወስድ አሉኝ። እኔ በነገቴው ሲነጋልኝ ቶሎ ሩጬ ሄድኩኝ። ቆንጆ ፒካፕ መኪና ሸለሙ። ሹፌር እዛው ቀጠርነ ባለ መኪና ሆንኩኝ። ምን እርሻው ስንዴው ይገባል፣ ስንዴው ከፍለውን ስንዴ እንዘራዋለን፣ ጤፍ እንዘራዋለን። ይኸው ጤፉን ሲያጭዱ መጥተው አይተዋል። አዎ እና እንደዚያ ስንሰራ በእውነቱ የእግዚአብሔር ነገር ረቂቅ ነው። ወደ 5 ዓመት እንዳገለገልኩኝ ብፁዕ ቅዱስ አቡነ ጳውሎስ የወግ ዕቃ የአዲስ ዓለም የምኒልክ የዘመቱ ዕቃዎች ይመዝገቡ ተብሎ መጣ። የለቀቁበትን ቦታ ነው ምንድነው እንዴት ከአዲስ ዓለም እንደለቀቁ። ስንት ዓመት ቆዩ እዚያ? 5 ዓመት። 5 ዓመት እንዴ! አዲስ ዓለሞች እኮ ጎበዞች ናቸው ለሚወዱት። ተተበቀሮ ደግሞ አይገዙም እኮ ከባድ እንትን ነው ያለው እኮ በጣም። አሁን ግን የለም ሰው የለም አልቀዋል። በዛን ጊዜ እናፈን ሙረድ እነ ሊቀ ጠበብት ታደሰ እነ ሊቀ ጠበብት ማነው እነ አጋፋሪ ህሩይ ኧረ ምኑ ብዙ ሊቃውንት ነበሩ። አንድ ድጓ መምህር እኮ እርሱ አካባቢ የመጣ በጣም የተማረ በጣም መምህር አጡና ባኮት ብሎይ አስተራይ ናቸው። አስተራይ የት አገኟቸው መሰለዎት? ማን መድኃኒዓለም ቀጨኔ መድኃኒዓለም አገኟቸው። እንደዚህ ይፈልጋሉ ተብሎ ይያቸው መጣሁኝ። በደንብ አድርጌ ባለቤታቸውን መጡ። ቦታ ሰጥቼ ቤት ሰርቼ አስቀመጥኳቸው እዚያ።
ጥሩ አድርገው ጥሩ መምህር ናቸው ተቀመጡ። አሁን ግን በአሁኑ ጊዜ ግን ወደ ዑራኤል ሄዱ። ዑራኤል አዎ የእንታ አስተራየ የእንታ ሲራክ ተማሪ ናቸው። የኔ አባት ተማሪ ናቸው። መልካም ሰው ናቸው። መልካም ሰው ናቸው እና አዎ እሳቸውን መምህር አመጣነ እና መምህራኑ ኋላ እየደከሙ ሲሄዱ ሰው ፈለጉ። እሳቸው ጥሩ ጊዜ አሳለፉ። አሁን አምና ነው 2 ዓመት ሆነ መሰለኝ እንግዲህ ይበቃኛል ብለው እንዲያው እግዚአብሔር ረዳቸውና ዑራኤል ገቡ። አሁን ዑራኤል ተከብረው ነው ያሉ። በጣም ጥሩ ስራ ይሰራሉ። ጥሩ ቦታ ነው። ያው አባት የሚከበርበት ሊቅ የሚከበርበት ቦታ ነው። እዛ ነው ያሉ። አሁን እኔን ምን አሉ ወዳጅ ነው ብለው እነ ለይኩን እዚህ ያሉት የአዲስ ዓለሞች እባክዎት የእንታ አስተራየም ጥረውን መጡ እባክዎት ተቆጡልን አሉ። እናንተ ሰውየው አሁን ይደክማሉ። እግዚአብሔር የረዳቸው ተው እንጂ ደግሞ እናንተ ደግሞ እግዚአብሔርን የሚያገለግል መች ታጣላችሁ? ግድ የላቸውም ብዬ እኔም ዝም አልኳቸው፣ አልተጫንኳቸውም። ሰው እኮ ማለፍ አለበት፣ ትንሽ እኮ ማለፍ አለበት እኮ ሲደክም ማለፍ አለበት። እኒህ ሰውየው ደክመዋል። እንደ ገጠር ነው ቦታው፣ ችግር ነው። ግን እዚህ ጥሩ ደሞዝ በ14,000 ብር ነው የቀጠሯቸው። አሁን እንኳ ወደ 20 ይደረሳል። እንደዚያ አንዱና እዛም በኋላ ይገርሞታል የተከበሩ ሊቀ ጠበብት ያን የወግ ዕቃ ተመዝግቦ ወደ አዲስ አበባ መምጣት አለበት። ወደዚህ ወደ 6 ኪሎ እዝጊቢሽን መታያት አለበት። አዲስ ዓለሞች በቃቸው ምንም አይደራደሩ። ዕቃቸውን የነካባቸው እንደወት ስለቃቸው በጣም 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 አያሳድሩትም። እንዲያው ጥንታዊ ቅርስ ስለሆነ ማለት እኮ ነው። አዎ ተፈትነዋል እንጂ አሁን እኮ የእንታ ወልድ ማን ዮሐንስ ናቸው? ክፍለ ዮሐንስ። ክፍለ ዮሐንስ እኮ ወደ እዛም በጣም በአስቸኳይ በጣም በብዙ እንትን ሊሄዱ የቻሉ አንተ ቅርሱ ሲወረስ ዝም ብላ ቅርሱም መተው ሊወርሱት ነበር። አውጥተው ሲያወጡ አወጡ። በኋላ ሌቦቹ እመቤታችን መቼም በረድኤት ስላልተለየሽ ቦታው ላይ እነሱን ወስዳ አንድ ጌሾ አገባሻቸው። አንድ ለእመቤታችን የሚያደርስ ጠላ የሚያደርስበት ጌሾ አለው። ትልቅ ጌሾ ትልቅ ግቢና ለእመቤታችን በዓል ነው ያንን ጌሾ የሚሸመጥተው ሰው አቶ ሙሉ ይባላል። እሱ ወስዳ ጎደጎደሻቸው። ትልቁን ዘውድ ወደቀ ሜዳ ላይ ነው የወደቀ ዕቃው በሙሉ በቃ አስጠላሻቸው። እዛ ይገርሞታል። የእሱ ደግሞ ታሪክ አለው። አሁን እዛ ጌሾ ከገብተው 2-3 ቀን ቀርተው ቆይተዋል። ምንም አወጡ አላ አንዱ የሲጋራ አመል አለበት ወጥቶ ሲጋራ ሊገዛ ሲል ከዛ አንዲት ትልቅ ሴትዮ መነኩሲት መስላ ሂድ ተመለስ ብላ አባራ አስገባሽ ወል ወደ ነበሩ። ኧረ አንዲት መነኩሲት መጣ እኮ አስገባሽ። መነኩሲቱ እኔ አይቻትም አላውቅም። የዚህ ሀገር ትሆን የከተማም በጣም ልዩ የሆነሽ ብሎ ተናገረ። እነሱ ከዛ በኋላ እነሱ እዛ ባለቤቶቹ ቀስ ብለው ያን እንትን ኮቲ ሰምተው ያዟቸው። ተያዘው ወይንም ቤት ገቡ። በቃ እና ታምረኛ ናት ታቦቷ እና እንደዚያ ነው። ከዛም በኋላ ወደ አዲሱ ሚካኤል እኔ በዛ ቦታ በዛ ምክንያት በእንትኑ በቃው በወግቃው በሙዚየሙ የለም። መጀመሪያ እነ አንዱ ወደ 2 መኪና ተጭኖ መጣና ብፁዕ አቡነ ገሪማ አሉ መጡና ንውረድ እንፈልጋለን አሉ። ንውረድም አሁን ወደ አዲስ አበባ ሄደዋል። እንግዲህ እኔ መጀመሪያ ሰብኩና ካህናቱን ሙሎቹን ምዕመናኑ ሰበሰብኩና አዳራሽ ላይ ምን ትላላችሁ? ይሄ ዕቃ ተመዝግቧል፣ እንዴት ነው የምትሉ? ኋላ እየተነሱ ዕቃችን እንዳይሰጡብን አባታችን እሱ ግን እናወድዎታለን፣ ግን ደግሞ እሱ እንደሆነኩብን የው እንጀራ በልተን አድረናል፣ አጉል ልንሆን ነው እና ግን እሱ ምን ተደበቁ፣ እኛ ዕቃችን አንሰጥም አሉ። እሺ እኔ እዚህ እጠፋለሁ፣ እናንተ ዕቃችሁን ጠብቁ። በቃ እኔ እጠፋለሁ፣ አንተ ቁልፍ ያዝከው ሰውዬ ጥፋ፣ እኔ አዲስ አበባ ነው የምሆን። በቃ እናንተ ሂዱ አለ ስራ በሉ። አዛስ ማይሌት ቁመው ይሄ አብይ ጾም ድጓ እንትን ስራተን ቁመው ጾመ ድጓ ቁመው ሳለ መጡ እንዳለ አቡነ ገሪማ አሉ።
ንውረዱ እንፈልጋለን። ኧረ እሳቸው ከሄዱ ሰንብተዋል። እሳቸው እኮ እየወጡ እየወረዱ ነው ቦታውን የሚያስተዳድሩት ይላሉ። የት ነው የሚሄደው አሉ አቡነ ገሪማ። ኧረ ሄደዋል አላመኑ። ወዲያውን አሸተቱና ኮበዴው ምኑ ሊወርሳቸው በቃ እንትን ሊያንቃቸው ስለቀው አይደለም የሚወራው ያው ጫውጭ ወጡ። ደግሞ ቅዱስ ማርቆስ ደግሞ ተዘጋጅታችሁ ቆዩ ብሏቸው ነበር። እነሱ ደግሞ መሳሪያ ይዘው ጠበቋቸው። ደግሞ አንድም ሳይዙ ምንም ሳይዙ አመጣው ሪፖርት ተናገሩ ለቅዱስ አባታችን አቡነ ጳውሎስ። ይኸው አዲስ ዓለምም ሂደን አሉ አቡነ ገሪማ ከሰሱኝ። ኋላ ምን ከሰሱኝ? እሱ ምኒልክ እንትን ላይ ከፎቁ ላይ ሆኖ እኛን ምንም አላየንም። ይኸው እኛ መጣለ ዝም ብለን አለ እዛው ተደብቆ ነው ያለ። የእርሱ ተሿሚ ንውረዱ አሏቸው። ኧረ አያረግም አሉ። አይ ኋላማን ይመጣል ሊቄ እኔ ወዳጅ ነበሩ። ብፁዕ አቡነ ገሪማ ምንድን ነው የሚላሉ? ሊቄ መጋቤ ካህናቱ እና የንውረዱ እኮ ተደብቆ ይኸው እንዲህ አረግን። ውሸታቸው ነው ቅዱስ አባታችን ውሸታቸው ነው። ወልደ ማርቆስ እንደዚህ አያረግም። ንውረድ ወልደ ማርቆስ ጠንቅቆ የእርሶን ስርዓት የጠበቀ ሰው። አዲስ አበባውን እኔ ፈልገዋለሁ። ሊቄ መኪና ይዙና እኔ ሲበል ፈልገህ አምጣሉ። መቼም ሊቄን ይወዷቸዋል። ወዲያውን አስቀየሯቸው። ወዲያው ፈልገው ሲፈልጉ እኔ ፒያሳ ላይ ነበርኩኝ። ኧረ ፒያሳ ነበር አሁን ሲሏቸው ወዲያው ሩጥ። የዛን ጊዜ ደግሞ ሞባይል የለም ችግር ነው ብዙም አይደለም። ወዲያው ተገኘሁኝ። ኧረ ይፈልጉሃል ፓትርያርኩ ተባልኩ። ግን ብፁዕ አቡነ ገብርኤል በረከታቸው ይድረስ እንጂ የዛን ጊዜ ሚና የተጫወቱ እሳቸው ናቸው። እሳቸው ጥፋ ብለዋል። እዛ እንዳትገኝ ያ ዕቃ ተወርሶ ይምጣና አዲስ ዓለም በቁም ነው የሚሸጥ። በቁሙ ወይን ቤት ነው የምትገባ። የአዲስ ዓለም ይገላል እንዲያውም አትወጣ። አንተ ዝም ብለህ ከዛ ጥፋና አዲስ አበባ ጥፋ ብለዋል። ይሄን የመከሩኝ ብፁዕ አባታችን አቡነ ገብርኤል ናቸው። በረከታቸው ይድረሰኝ። እንዴት ያምቦ ሀገረ ስብከት ሊቀ ጳጳስ ነበሩ እና አዲስ ዓለም ተቀስቅሷል ነገር። ከዛም በኋላ አልፎ ሀጁን መደብደብ ነው። ብዙ ችግር ተፈጥሯል። ከዛም በኋላ እንስሰማ በሙሉ መሳሪያውን ይዞ በቃ ህዝቡ ይጠብቃል ቤተክርስቲያን። እነሱ ደግሞ አቡነ ገሪማ ምን ብለዋል? አቡነ ገሪማ እንመጣለን ጠብቁን ብለዋቸዋል። ዝም ብሎ አዲስ አርፋ እየተገኘ በቃ መጡ ነው የሚል ወጣቱ ዝም ብሎ ኃይለኛ። የዚህ የዕቃ ነገር አይሆንላቸው። እዛ እኔ ተነስቼ ስጠይቅ ኧረ አንተ ማትገማም አይሆንም አለ። ኢንፎርሜሽን የሚወዱ ኧረ አይምጡ ዝም ብሎ የግዳ ሪፖርት አድርጓል። እዛ ሊቄ ፈለጉኝ ስሄድ ከቅዱስ አባታችን ከመግባቴ በፊት ለብፁዕ አቡነ ገብርኤል ነገርኳቸው። እንዴት ሆነ? እና ብፁዕ አቡነ ገሪማ ሄደው ነበር። እነሱ አረም ተኩሰውት የመጡ ቆይ ዝም አንተ እኔ ነግሬያቸዋለሁ። ብፁዕ ቅዱስ አቡነ አባታችን እነዚህ የንውረዱ ምንም የሌለበት ይኸው ንውረዱ በሌለበት በድብቅ የሚመጣ ዕቃ ወስዱ ተኩሰውት መጡ። አሁን እንግዲህ አዲስ ዓለሞች አይጋጡም ብለው ነግሯቸዋል። ከዛ እኔ እንግዲህ መግቢያ የለኝም። እኔ እንግዲህ እዚህ ወዲያ ጉልበት የለኝም አልችልም። ቅዱስ አባታችን መጀመሪያ በድብቅ አዙኝ በላቸዋል። አቡነ ገብርኤል በረከታቸው ይድረስ። ኋላ ገባሁኝ። አንተ ቅዱስ አባታችን አቡነ ጳውሎስ አንተ የት ሄደህ ነው ብፁዕ አቡነ ገሪማ ያጡታል? ኧረ ቅዱስ አባታችን አዲስ አበባ ነኝ እኮ እኔ እኮ አንዳንድ ጭምጭምታ አዲስ ዓለም እኮ አሁን ጤና አይደለም አልኩኝ። ጫፍ እንትን አልኩኝ። ኧረ ጤነኛ አይደለም አሁን ይኸው ሂጅ እኮ አላስገቡኝ ብለው ቀሩ። አዎ እኔ እኮ ቅዱስ አባታችን መጀመሪያ እኮ እና ደግሞ ታፈሰን ከአዲስ አበባ ኮሚቴዎቹን ከዛ ደግሞ እናቶ ዘውዴ ትልልቅ ሰው በድብቅ እኮ እናመጣ ነበር ቢነግሩ። ግን ይሄ ልኡካን ከመጣ በኋላ እሳቱ ተተኮሰ በቃ። አሁንም ቤተ ክህነት መጣ ነው የሚል ያለ ዝም ብሎ ህልሙ ወጣት ሰው በቃ እንዲህ ዝም ብሎ ጠበንጃና ሹገየ ይዞ ወመዱን ጠበንጃውን ያዘ ጠበንጃ ይዞ ነው የሚጠብቅ ያለ። አልፋጁን ላይ እየደበደበ ነው። አንድ አልፋጅ ወደ ባንጎ ተነስቶ ሲመጣ መኪና ይዞ ወደ ባለስልጣን ነበር ተደብድቦ
መኪናውን ላተሰባብሮ ይኸው ስንት ችግር ተፈጥሯል አልኳቸው። አተሻላቸው እንግዲህ አሁን አንተ እያረስክ አጠገብካቸው አሉኝ። እያረስክ ነው ያጠገብካቸው፣ እነሱ ጥጋበኞች ናቸው አሉ። አዛ እኔን ለቀቅ አረጉኝ። ወዲያው በመነገቴው አዲሱ ሚካኤል ተጻፈልኝ። አዲሱ ሚካኤል የሆሳዕና ገባሁኝ።